ብቻዬን ነው የምኖረው፣ ያመኛል። አዎ እንዲያው ምንም ምክንያት ሰነፍ ሰው ምክንያት አታውቅም። ጎረቤቶች ክፉ ናቸው። አንድ ሊቀ ጳጳስ ልጄ እንደው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላህ ደነቆርክ አሉ። እየደነቆርክ የምትበላውን ነገር በቃ እሱን እየበላህ ተማር። ሳትማርስ እየበላህ አይደል? ሳትማር ከበላህ ተማር እሱን የምትበላውን እየበላህ። ስለዚህ ምንድነው አሁን እየተጃጃለ ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኘው ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታጋነኑ የምታካብዱ ይላል። እንደዚህ አለ። ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው፣ ጽድቅ ባላንስ አይሆንም ጌታዬ። ጽድቅ ባላንስ አይሆንም። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆነ ነው ቤተ ክርስቲያኒቱን እጇን እንድትሰጥ ያደረጋት፣ እንድትፈታ ያደረግናት፣ እንድንታወቅ የሆነው በስንፍናችን ምክንያት ነው። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆነ። አላችሁ የሰነፍ ሰው ጥቅሱ ደግሞ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድነው? ከዚህ ሁሉ ጥሩ አባት ቢኖረን እንዲው አተን ነው እንጂ ጥሩ ጳጳስ ቢኖረን። አሁን ብዙ አባታችን ስላሉ አይደለም፣ እኔ ቢኖሩም ባይኖሩም ለአባትነታቸው ክብር አለኝ፣ መናገር ያለብኝ እናገራለሁ እያልኳቸው ያለው ግን ብፁዕ አባት ቢኖረን፣ ጥሩ ቅዱስ አባት ቢኖረን፣ እንደዚህ ያለ አባት ቢኖረን። እሻው ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው። ተኝተህ እንድታድር ያደረጉ አሁን ፓትርያርኩ ናቸው። የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው። እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ይጎዳናልኛል? መለወጥ እኮ ነው ያቋል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና ሰነፍ ሁልጊዜ ይሄ የሚጠቅሰው ሰው አለው። እንደዚህ ነው እንጂ ሲኖዶሱ ነው እንጂ ቤተ ክህነቱ ነው እንጂ እንደዚህ ያለ ይሄ ሰነፍ ነው። ቤተ ክርስቲያናችን ውስጥ ችግር የለም አላልኳችሁም? በጣም በርካታ ችግር አለ መታረም ያለበት አስተዳደር ውስጥ እያልኩ ያለው ግን እኔ አሁን የምናገር ራሳችን ላይ ነው። አሁን የሚገርመኝ ስለ አንድ ሌባ መነኩሴ ታሪክ ብጠቅስ ብሰብካችሁ አሁን ታሪክ ሁላችሁም አባ ገሌን እኮ ነው ነገሯቸው ይላል አንዳንድ ሰው ማለት ይገርም። በድሮ ጊዜ አንድ ሌባ ጳጳስ ነበር ብዬ በእንደው ወይ አውሳቢዮስ ዘኒቆምዲያን ወይም ያንዱን ብጠቅስ ወይም የሌላውን ብጠቅስ ደግሞ ብድግት አልካቸው ብፁዕ አቡነ ገሌን ነው ልክልካቸውን አሏቸው ይላል። የሆነ ነገር ስንናገር እንትኑን ነው የእንትኑን ኃላፊ ነው ይላል። ለራሳችሁ የምትወስዱት መቼ ነው? እንዲሁ ግርም እኮ ነው የሚያደርገው። ለራሳችሁ አትወስዱ። ስብከት ሲሰበክ እነገሌን ነው እና እንዲያው ሊቀ መዘምራን ኪነ ጥበብ በጣም ድንቅ መዝሙር ዘምረውልናልና በሌላው የምትፈርድ ማነህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። በሌላው የምትፈርድ አንተ ማነህ እያሉ ሶስቱ ጣቶችህ ማንን ያሳያሉ? ይኸው ስንት ጣት ነው ወደ እኔ የተመለሰው? ይኸው 3። በሌላው አንድ ጣት ስታመለክት ወደ አንተ 3 ጣት ይዞራል። መጀመሪያ ወደ ራስህ ነው። በጣም የሚያስደንቅ መዝሙር ነው በእውነቱ ማለት ነው። ስለዚህ አሁን የምነግራችሁ የእግዚአብሔር ሰዎች ሰነፍ አትኑ፣ ተኝታችሁ አትደሩ። ለጥ ብላችሁ በቃ ምቾታችሁን እንደው ጣሉት። አምሽታችሁ አትተኙ። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁም አትሆኑ። ምቾት ካልቀነሳችሁ ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክ እና ፌስቡክ ላይ እንዲህ ብሎ ማምሸት ምቾት ፍለጋ ነው። ክርስቶስ ነው እንጂ ፍቾት የሚሰጠን እሱ ደግሞ
ጠዋት ሌላ ምቾት ያስፈልገዋል። የማይጠገብ ደስታ ነው የዓለሙ ደስታ። እያሳዘናችሁ እያደነዘዛችሁ መጨረሻ ላይ ማደንዘዝ ነው። እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ፣ ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተክርስቲያንን ከፍ ባለልና ማቆም እንችላለን። የምትሰጡት እንዳታጡ ስሩ። ሁላችሁም ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው የሚያነቅ መንቃት የሚገባን እንግዲህ አሁን ሰነፍ አትሆኑም ሁላችሁም። አሁን ለምሳሌ ስታነቡ መጽሐፍ ማንበብ ስታነቡ ተኝቶ የሚያነብሰዋል እንደዚህ ይብሎ መተኛት አቅዳችሁ ነው ማለት ነው። እንደሱ በቃ እንደው ልፍስፍስ ያለ የሆነ ሰው አለ። በቃ እንደው ገና በ20 ምናምን ዓመታችሁ እግሬን ያዙኝ ወገቤን ደግፉልኝ የሚል ሰው በዚህ የሶፋው መደገፊያ እዚህ ላይ ወገብ ላይ ተደርጎ ምናምን እንደዚህ ያለ ያቀማመጥ ስርዓታችሁን የመኝታ ስርዓታችሁን ካላስተካከላችሁ ተኝታችሁ እያነበባችሁ በየት ነው ለውጥ የሚመጣው? ስለዚህ አንዱ ስንፍናችን ማስወገድ ነው። ሶስተኛው እና የመጨረሻዬ ነው ካለማወቅ ነው መንቃት ያለብን። ከቃሉ ጋር ናችሁን? ከምንድን ያልኳችሁ? ምን አላችሁኝ? ካለማወቅ መንቃት አለብን። ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለሁሉ ሀከክ ይላል። የመምህር መታጣት እጅግ ጎጂ ተግባር ነው ይላል። የመምህር መታጣት፣ የእውቀት ማጣት የሁከት ሁሉ ምንጭ ነው ይላል። የምን ሁሉ ምንጭ ነው? የሁከት ሁሉ ምንጭ አለማወቅ።